እኔ ማለት ነው ፋሚሊ እኔ ሩታ ሀብቴ ከተራሴ ጋር ውድድር ለምን ገባች? ለምን ያወዳድራታል? ለምን ብዬ ብስጭቴን የተናገርኩት ይሄ ስለሚመጣ ስለማቅ ነው። እንዴት አንድ የልጁ እናት ትናንትና በመተትም ሆነ እሷ ሲጀመር ሰዓቱ ላይ የሆነ ነገር አርጋ ነው ብዬ እኔም እንዳመነ እያደረገች ነው። አሁንም አውዝ ቢላሚ ሸይጣን ረጅም በእውነት ዛሬ ሩታዬ በቂውን ነግረዋለች። ምን አርጋ ይሄ ትዳርህን እንዲጠላ እንዳረገችህ አላቅም አለችው። እሷን ነው መፍረድ ያለብህ ወደ እሷ እንጂ የልጅህ እናትና ወንድምህ ጋር መፍረድ የለብህም። የእናትህ ላይ ወንድምህ ምን ያረጋሃል? ጉዳት ላይ ልንጥልህ አንችልም፣ ልንጎዳህ አንችልም። እኛ ግን ራስህ ነው የመጣኸው ወደ ትዳርህ። ትዳሬ ብለህ ልጄ ብለህ የመጣኸው ራስህ ነህ። እኔ ደግሞ ትዳርህን አክብረህ ተጠጥተህ ከመጣህ ብዬ ተቀበልኩህ፣ አመንኩህ። ዛሬ ላይ ግን አንተ በቃ ሁሉንም አላቅም ስትል በጣም ነው ያሳዘንከኝ አለችው። አላቅም አላስታውስም ለምን ትላለህ? አታሰብራ ይዞን እንኳን አላቅም አልክ። ይሄ ምንድነው? ተጭነውህ ነው። ብዙ ሰው መክሮህ ነው። እነሱ እኔን እንዲጠላ ልጅህን እንዳታሳድግ እያደረጉህ ነው። ነገር ግን ያን ነገር መረዳት ለምን አቃተ ስትለው ማንም ሰው አልሰማም፣ በራሴ ነው የምመራው። ማንም ሰው አታስፈልጉኝም። ሁለታችሁም ውጡልኝ፣ ሂዱልኝ ከህይወቴ በግል ሁላሽንም እውነት እስከማቅ ድረስ አንቺም አታስፈልጊ፣ ሄርሜላም አታስፈልጊ፣ ሩታም አታስፈልጊ። አልፈልግም ሴቶች በቃ አለ ሴት መኖር አልችልም እንደ ብሎ ዛሬ አብርሽ በትንትናቸውን አውጥቷቸዋል። እናንተ እኔ ቀድሜ ነው የተናገርኩት። በነገራችን ላይ አብርሽ የሚያደርገው ነገር አይታወቅም። ሁለቱንም ወዳ ብሎ ከሌላ ሴት መምጣት ይፈልጋል ብዬ ተናግሬ ነበረ። ያው የተባለው ሆኗል ማለት ነው። ሩታ ሀብቴ ጀግናዋ ዛሬ ጥያቄው መልሳለች ብዬ አስባለሁኝ። በቂዋቸውን እንዴት እንደሆነ ሁሉን ነገር ወዶ ፈቅዶ ወደ ቤቷ እንደመጣ ስለምነው እንዳልመጣ ራሱ ተጠጥቻለሁ ብሎ እንደሄደ ነግራለች ማለት ነው። ላይክ አድርጎ ወደችኋለሁ። ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። ስለዚህ በዚህ ሰዓት ከማን ጋር ትኖራለህ ምናምን ምርጫው ተሰጥቶሽ አንቺ የምትወደጅ ቤት የሆነ ቀይር እንዲል የምታስተኪው ነገር አለ መሰለኝ። ምን እንዳደረግሽ ስለምታምኝበት ነገር ያለውን ሰው እንኳን ለመቀየር ያራራሽ ሴት ነሽ። ገባሽ? በጣም የምታስጠይ ሴት ነሽ። እሺ ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሂዱልኝ በቃ። ሩታም ሄርሜላም አታስፈልጉኝም፣ አለቀ በቃ ትላላችሁ። አንተ ግን ንገረ ሩታ ሰሚኛል። አዲስ አይደለም ገባ? ለአንቺ አዲስም ሆነ አነገ ወዲያም ነገሮች አልተጣራልኝም። አሁንም ማወቅ የምፈልገውን ነገር በሙሉ የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ ሩታም አጠገቤ ላይ አታስፈልግኝም፣ ሄርሜላም አታስፈልግኝም። ወንድ ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር እችላለሁኝ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ በቃ በዚህ ታይም ነገሮችን ማጣራት ፈልጋለሁ። ከኔ ራቁልኝ በቃ። ማንም አልፈልግም። ታይም መተህ ልታናግረኝ እንችላለህ። የፈለግከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግረኝ እንችላለህ። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮህ ሊሆን ይችላል። ነገር ግን እውነታው እኛ ጋር ብቻ ነው። እውነታ ካለሽ ባለብኝ ታይም አስረዳለሁ። ደውልልኝ፣ አናግረኝ፣ አናግርሃለሁ ያለው እኛ ጋር ይህን ነገር በደንብ ጠንቅቀህ እንድታውቅ እፈልጋለሁ። ምክንያቱም ስንት ነገር ተባብሮ ተሸርብብኝ የነበረውን ነገር በሙሉ አይታል ብዬ አስባለሁ። ታዘብ እሱንም ማየት ትችላለህ። ቻው ደህና ሁን። የፈም ጊዜው ነው። መልካም ሄርሜላ፣ ለምን ቁም ትችላለሽ አንቺ? አይደለም ቆይ እኔንም አዳምጪኝ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ? አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እኔ በራሴ መንገድ ነገሩን አጣር ነገር ቢያስ ጉዜ እዚህ ጋር መቆምሽ ምንም ትርጉም የለውም። በቃ እኔ ብዙ ውስጤ ላይ ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። በግልጽ መናገር ካልቻል እኔ አሁን በብዙ ነገር ማንም እንዲነካኝ አልፈልግም። በዚህ ላይ ወደ ራስ ተመልሰሃል። ማድረግ ያለብህን ነገር ታውቃለህ። እንዲህ እንዳድርግ ብዬ አልነግርህም። ስለዚህ ነገሮችን እንዴት መሄድ እንዳለባቸው አንተ ታውቃለህ። አንተ እንድትወጣው ፈልጋለሁ። ይሄ የአንተ ህይወት እስከሆነ ድረስ ማለት ነው። ጤና ነበር እስከዛ መታመመና ነው አስመሳይ ሁላ ሆዳሞች። እናንተማ በእምነት እንደው የተጫወታችሁ ቂጥ ነው የምትገቧት። ሀብቴ ሀቋን ማለት ነው። እኔ ከሰዛሬ የሰራኸው ስህተት ሳላቅ ነበረ። ህይወቴን መርጫለሁ፣ ልሚስቴን መርጫለሁ፣ ልጄን መርጫለሁ። ካሁን ወዲያ የድሮ ላይፌን አልፈልገውም። የድሮ ሚስቴን ነው የምፈልገው፣ ልጄ ማሳደግ ነው የምፈልገው ብለህ ስትመጣ ምን ልበልህ? እሺ በቃ ብዬ ያን ሁሉ ስህተትህን አርሞ እሱም ከመጣ ብዬ ተቀበልኩህ። አለበለዚያ ምንም አድርጌብህ አይደለም። እኔ ባሌ ነህ፣ የልጅ አባት ነህ። እንዴት በዚህ ነገር ትጠረጥረኛለህ? ራስህ ነህ የመጣኸው። እኔ ከድሮ የነበርኩበት ህይወት ትክክል አልነበረም። ራሴ ጋር አልነበርኩም።
ብለህ ነው የመጣኸው እንጂ ምንም ተደርጎብህ የእናት ላይ ወንድምህ ምንም አያደርግብህም። እኔ የልጅህ እናት ሚስትህ ነኝ። እሷ ያረገችብህ ካለ እሷ ላይ ፍረጅ እንጂ እኔ ትዳርህና ቤትህን እንድትጠላ ያደረገችህ እቺ የምታያት ናት ብላ ሩታዬ በግልጽ ነግረዋለኝ። አብርሽም መረዳት የፈለገውን ነገር ተረድቶ ዛሬ ቪዲዮ ያ ይቀጥላል። ለምን ብትሉ በውስጥ መጠይቃቸውን እጠይቃቸዋለሁ። እሷን በየተራ ጠይቃቸዋለሁ። እውነትን ማወቅ ፈልጋለሁ ብሏል። እውነቱን እዛ ማወቅ ይችላል። ነገር ግን ሩታ ሀብቴ ዛሬ ያሳዘነችኝም አለ። ሲቀጥል ደግሞ ከተራሴ ጋር በማወዳደሩ እኔ ትናንትና ብያቸዋለሁ፣ ዛሬም ብያቸዋለሁ። እኔ ቪዲዮን እስከ መጨረሻ ብታዩት ግልጽ ነው የምናገረው። አብርሽ ቪዲዮ እንዲቋረጥ ድራማ እንዲቋረጥ አይፈልግም። በሃይማኖታችሁ አጥብቃችሁ ይዛችሁ ድራማው እንዲቋረጥ ብታደርጉልን እኛ ክርስቲያን ወገኖቻችን ደስ ይለናል። እኛ እንተባበራችኋለን ብለን ብዙ ጊዜ እንናገር። እኛ አሳልፎ መስጠት አይደለም። አብርሽና ሩታ ትልቅ ቦታ እንዲደርሱ ሚናውን የተጫወተው የመዳም ቅመም ነው። ዛሬ የመዳም ቅመም ንቋቸው ከሆነ ደግሞ እስር ያስገቡታል። ነገ ተነገ ወዲያ ሄርሜላም ከዚች ሚዲያ እንድጠፋ ነው የምትደረገው። እሷ ናት አንደኛ በመተት እያመነች በመተት አድርጋ ስለወሰደችው መተትን እያንበጣረቀች ያለችው እንጂ ሩታ ሀብቴ ጭራሽ የለችበትም። ነፃ ሴት ናት። ዛሬ ላሱን በእውነት ነው የምላችሁ በዋ ቁርዝዝ አለ። ራሷን ነቀነቀኝ ብዙዬ እንኳ አዘነች። ለምን? እውነተኛ ሴት ስለሆነ ስለምታውቅ ለአብርሽ ብዙ መስዋዕት እንደከፈለች ስለገባት እና ቪዲዮ ይቀጥላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ ሩታዬ ጀግና ሆናለች። ንግግሯ አንጀት አርስ ነው። ሁሉን ነገር ነግረዋለኝ። እሱም መቀበል የፈለገውን ተቀብሏል። ሄርሜላይቱም ማሽቃበጠች። ያው እሷ ማሽላላት ነው። ልትስማው እንኳን ብትል ወግጅ አላት፣ አትንኪኝ አላት። እሷ ሩታ ከደይ በኋላ ልትስማው ፈለገ ነው አላት። ታነቂ አውሪኝ። በእውነት ነው የምላችሁ ዛሬ ወንድ ሸቷል አብርሽ ማለት ነው። ደግሞ የእምነት አባቶች ይዘው ደግሞ ይሄንን ስራውን ካላስቆሙ ወጣቶች ስነ ስርዓት ካላስያዙልን ነገ ተነገ ወዲያ እንደማያቆም እርግጠኛ ነኝ። አሁንም ቪዲዮ እንደሚቀጥል በተራ እንደሚመጣ ተናግሯል። ላይክ ሰብስክራይብ አድርጎ ወዳቸዋለሁ። ሩታ ሀብቴ ግን ዛሬ ጥያቄዋን ተናግራለች ብዬ አስባለሁኝ። ያው ምክሩ አይሰራም ብዬ አስባለሁ። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለእኔ ህይወት ማለት ነው። በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት። በመጀመሪያ ደረጃ እውነታውን ነገር ማወቅ እፈልጋለሁኝ። ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ስለዚህ ለእኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ። ብዙ ነገሮችን እንትን ብያለሁ። ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። እነዚ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማውረትሽኛል አይቻለሁኝ። የፈልገው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለኝ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለኝ ማለት ነው። የምጠይቀው እኔ እኮ እዚህ ብታም በእኔ ህይወት ላይ ነው እንደዛ ነው አይደለም፣ እንደዛ አይደለም፣ እንደዛ ፍጹም ልትል አትችልም። ምክንያቱም ታውቃለህ ከእጅ ያስወለቀው ኤፍሬምም ነዘዝክ ፈዘዝክ። ስለዚህ ከዚህ ነገር መውጣት አለብኝ አይደል እንዴ? እዚህ ነገር ውስጥ መግባት የለብኝም። ካጠረ ድረስ ነገሩ ላይ አንቺም አለሽበት። ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ አለሽ። እኔ እዚች ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ገባኝ? ነገርኩሽ እኮ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ ከከሩ ይልቅ ነገር መናገር ትችያለሽ ላይ ነው የኔ ጥያቄ የሚመለሰው ማለት ነው። ብዙ ጥያቄ ፈጥሮብኛል። ብዙ ማወቅ የምፈልጋቸው ነገሮች አሉ። እያንዳንዱ ነገር እንድታወሩ ፈልጋለሁ። ዝም እንድትይ አይደለም እዚህ ጋር የጠራሁሽ። መናገር ያለበትም ሰው ላይክ እየሰማሁ ነው። የማይፈልግ ነው ማለት ኦኬ። አሁን እዚች ጋር አንተ እዚች ጋር ምንም ነገር አላውቅም ምናምን ላልከው ነገር እኔ ተጠያቂ ልሆናቸው። ምክንያቱም አንተ እንዳታውቅ ወይም ደግሞ አንተ የሆነ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም። ልቦና ያውቀዋል። ገባ አይደለ? የሆነ ነገር ማድረግ ብፈልግ ኖሮ እስከዛሬ የምቀመጥ አይነት ሰው አልነበርኩም። ግን ደግሞ የልጅ አባት ነህ። ክፉም ጥሩም ደግም አሳልፈናል። አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደውም ልቦና በደንብ ጠቅሞ አይደለም። ሜቢ ብዙ ሰዎች ብዙ ነገር ሊሉክ ይችላሉ። እንደዚህ ተፈጥሮ ነበረን፣ እሷ እንደዚህ ናት፣ እሱ እንደዚህ ነው ምናምን ሊሉ ይችላሉ። ግን ደግሞ ሀ ተብሎ ሲጀመር እኔም ቢሆን ከድሮ ጀምሮ ከትንሽም እስከ ትልቅም ምንም ነገር ይፈጠር አብረን የነበረን ሰዎች ነን። ስለዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት አንችልም። አንተን እንድትታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታረግ የሚፈጥሩብን ነገር እኛ እንደዚህ አይነት ሰዎች ልንሆን አልችልም። ገባ?
ልብህ ጠንቅቆ ስለሚያውቀው ማለት ነው። ማድረግ ብፈልግ ኖሮ እኔ እስከዛሬ ድረስም ዝም የምል ሴት እንዳልሆንኩኝ ታውቃኛለህ። ግን ደግሞ አንተ ላይ እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ እናት ልሆነው እችላለሁ። ገባ? ጠንክሬም እንዳባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? ሰው አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ሰው እኔንም እንደዚህ ምንድነው ምናምን ብለን ጠይቀኝ የሚገባኝ አይነት ሴት አይደለም። ገባ? ኦፍኮርስ በደንብ እርግጠኛ ነኝ። ጊዜ እናንተ ያላስበም አብሽን ማለት ነው። ምክንያቱም አልኩኝ አይደለም ግን ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ የመጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። እንግዲህ አይደለ እኔ ከቅርብ ጊዜ ጀምሮ ምን እየተፈጠረ እንደነበረ ምንም ማስታወሰው ነገር ግን እኔ ማውቀው ታሪክ የለም። እሺ ደግሞ አልፈልግም እንዲጎዳ አልፈልግም መጉዳት ወይም ደግሞ መጥፎ ሰው ኖሮ መጥፎነቴን ከአንቺ ነበር ጀምሬ ማሳይሽ። ምክንያቱም ይተሳካልሽ ማመስ ስትጀምሪ ኦኬ ለፈጣሪ ልቶ ብዬ ተውኩኝ ሴት ነኝ እንጂ መጥፎነት እንዴት እንደሆነ በአንቺ ነበር ማሳየው። ገባሽ? እውነት ካላችሁ እውነታውን ማስረዳ ነው። መዋከብ አይጠበቅባችሁም። ሁለታችሁም የእናንተን ክርክር ላዳምጥ አይደለም እዚህ ጋ የመጣሁት። የምትፈልጊውን ነገር ታይም እሰጥሻለሁ፣ አውሪ። ማውራት የምትፈልጊውን ነገር አንቺ ማውራት ትችያለሽ። እና የምሰማበት ታይም የለኝም። ገብቶኛል። እንዲህ በአንድ ቀን እሷን ካገኘ በኋላ ነው አይደል እንዴ? እሱን ቪዲዮ ላይ ይሄው እንደዛ ነው ተብላ ኦልሬዲ አንተ የሆነ ነገር ተብለ ተጭኖብህ የመጣ ነገር አለ። ያንን ባክግራውንድ አድርገን አሁን እኔ ላይ ሪፍሌክት እያደረክ ያለው ብዙ ነገር ሊደርስብህ እንደማንፈልግ እኔም ኤፋም ንጹህ የእናቴ አባት ልጅ ነው፣ ወንድም ነው። እኔም የልጅህ እናት ነኝ። ለልጄ ታስፈልገዋለህ። ገባ አይደለም? ለአንተ ክፉም መጥፎ ነገር ተጎሳቅለህ ተሰብረህ የሆነ ነገር ሆነ ማየት አንፈልግም። የተፈጠረውን ነገር በሙሉ እስከዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ። አንቺ ትሸኛለሽ የልጄ እናት ብለህ መጣ። እኔ ደግሞ ያለፈውን ነገር በሙሉ ይቅርታ አድርጊልኝ ብለህ ጠየቅኝ። ገባ አይደለ? እኔ ደግሞ ያንን ነገር ተቀበልኩ። የልጅ አባት ነው፣ ልጄ አባት ያስፈልገዋል። አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እሺ ኦኬ፣ እሱ ኖርማል ነው። እስከዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ስሞክር እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ። በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ኦኬ ብዬ አለፍኩኝ። እውነቷን ስናገር አብርሽ የሚያደርገውን ድርጊት በትክክል ቀድሜ ነው የምናገረው፣ ግን አታዳምጡኝ። ብታዳምጡኝ እውነቷን ነበር ነግራቸው። አብሪ ታሪክ ነው የሚሰራው፣ ሴቶችን ለማባረር ነው። ጥያቄ አለኝ ብሎ ሲመጣ መጀመሪያ ገና እኔ በእውነት ነው የምላችሁ ገና አፉ ላይ ምን እንደሚያስብ ነው የማውቀው። ስለዚህ ዛሬ ሩታና ሄርሜላን ሂዱልኝ ብሏቸዋል። ብዙ ጥያቄ ጠይቃችኋል ያለውን ጥያቄ ሁሉ ጠይቋል። ነገር ግን ሁለቱም የመለሱን መልስ እኔ ልብለጥ ነው። ሩታዬ ግን ዛሬ ደስ የሚል አገላለጥ ገልጻለች። በእሷ ላይ ምን ያህል ሴራ እንደሚያሴሩ እና ምን ያህል ጥላቻ እንዳላቸው ነግረዋለኝ። እሱም ደግሞ ማዳመጥ የፈለገውን አዳምጧል። ሄርሜላንም አዳምጧል። ያቺ ያው ማሽቃበጥ፣ ማሽላላት ክፋት የሩታን ክፋት ነው፣ ግን መቀበል አልፈለገም። እኔ በእምነት ነው የምላቸው ሴቶች ከአንዲት ሴት ልጅ እንደ በግ ውድድር ገብታ ዛሬ አብርሽ ትንሽ ያስደሰተኝ ነገር አለ። እንደ ሃይማኖት አይመለከተኝም፣ እንደ ወንድ ግን ሁለቱንም ከህይወቴ ውጡልኝ፣ አታስፈልጉኝም እውነት እስከማቅ በማለቱ ይሆናል አይደል? ሴቶችን ገብ አድርጎ ራሳቸውን እንዲጠይቁ ያደርጋቸዋል። ራሳቸው ማን ነው እሱ ብለው እንዲጠይቁ ያደርጋቸዋል ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ተመልሼ መጥቻለሁ። ዛሬ አብርሽ እንግዲህ ቪዲዮ ለቀዋል። የቀጠሮ ቪዲዮ ነበር፣ አይታችኋል። የትናንትና የተቆረጠ ቪዲዮ። ዛሬ መጠየቅ የሚፈልገውን ነገር ጠይቋቸዋል ሴቶቹን። ነገር ግን አግባብ ያልሆነ ጥያቄዎች ሄርሜላ እያቀረበች ነበረ፣ ግን መቀበል አልፈለገም። ሩታም የሚሆነውን ሁሉ ነግረዋለች። እኔ የልጅ እናት ነኝ፣ አንተን መጉዳት አልፈልግም። ለእናትህ ወንድምህ ለአንተ እንዴት መጥፎ ያደርጋል? እኔ በእንዲህ አይነት ነገር እንዲጠረጠር ያደረጉት ጥላቻ፣ ወንድሞችህን ያዞረችው እሷ የሆነ ነገር አርጋብህ ሊሆን ይችላል። ሄርሜላ ማለት አትመናት፣ ብዙ ነገር አድርጋለች። ህይወታችንን እንዲጠላ፣ ቤትህን እንዲጠላ፣ ልጅህን እንዲጠላ አድርገሃለች። ስለዚህ ተጠያቂ መሆን ያለባችሁ ሁለታችሁም ናችሁ ማለት ነው ብሎ በቃ ሁለቱን አይደምድሞባቸዋል። ሀቂቃ ነው የምላችሁ። ዛሬ ትንሽ የወንድነት ባህሪ አይቼበታለሁ። ግን ሚስቱን ከዚህ
ማወዳደሩ በጣም ነው የተናደድኩት። ትናንትና ማየት ብያችኋለሁ። ዛሬም ሩታ ከማን የምትወዳደር ሴት አይደለችም። ከሜዳ አህያ ጥያቄ ውስጥ መግባት የለባትም። ሩታ ሀብቴ ጀግና ናት። የምታደርገውን ነገር ታውቃለች ብዬ ብዙ ጊዜ እናገራለሁ። ነገር ግን የሚሰማኝ የለም። እኔ አሁንም ነገም የአብርሽ ጥላቻ የለብኝም። አብርሽን አሳልፋችሁ ሰጣችሁት ለትልቅ ሚዲያ ምናምን፣ በስራው ነው። በሱ ብቻ አይደለም ተጠያቂ። ሄርሜላ ትጠየቃለች፣ ቤተሰቧ ይጠየቃል። ያቺ የአቢላ አፈቀርኩ ብላ የመጣች ያቺ ትጠየቃለች። ሁልጊዜ ስለ መተት ነው የሚዋሩት። የሄርሜላ ቤተሰቧ በሙሉ ቪዲዮ ሰርተዋል። እናንተ እምነታችሁን እኮ ማክበር ያለባችሁ እናንተ ናችሁ፣ እኛ እኮ አይደለንም። እኛ እኮ እናንተ ስታከብሩት ነው እኛም ክብር የምንሰጣችሁ እንጂ እኛ ሙስሊም ነን። በነገራችን ላይ እኔ ብዙ ጊዜ በሙስሊምነት ይሰደባለሁ። ክርስቲያን እያደነቅሽ ክርስቲያን እየተከተልሽ ስለ ክርስቲያን ምን አገባሽ ብዙ ይደርስብኛል። ያን ተቋቁሜ ይሄን ሁሉ አመት የምከተላቸው የሰው ልጅ ህይወቱን የሚኖረው በራሱ እኔ ነኝ የሚኖረው፣ ማንም አይመለከተውም። እኔ ቀብር የሚገባው እኔ ብቻ ነኝ። ሐላቄን አንድ አይነት አድርጌ ነው መጓዝ የምፈልገው እንጂ የሚኒሳር የሚባል ነገር የለም። እኔ በውስጥ በግቢ የሚባል ነገር ከኔ ጋር የለም። ግልጿን ተናግሬ የመሸበት አድራለሁ። እና ዛሬ ሩታና እንግዲህ አብርሽ ተነጋግረዋል። በውስጥ ሆነ ደውዬ ከአንቺ ማጣራውን አጣራለሁ ብሏል። ሄርሜላይቱ እኔ ነኝ የምወድህ፣ እኔ ነኝ የማፈቅርህ። በቃ የእሷ ፍቅር ብቻ ነው፣ ስሜት ብቻ ነው ማውራት የምትፈልገው። ሩታ ግን አንኳር የሆነች ነገር ተናግራ ተፈለከኝ በውስጥ ሁሉ ነገር መዋቅ ከፈለክ እንነግርሃለን ደውልልኝ ብላ ተሳልማው ሄዳለች። ነገር ግን ያደለም ቦይንቱ አሁን ላይ አብርሽ ላይ የወረደ ትልልቅ ሚዲያዎች ተነስተውበታል። ይህ ቤተሰቡ በሙሉ ማህተቡ ላይ አተኩረው እየሰሩበት ነው። በዛ ነገር ነገሮች ይቋጫሉ በአጭር ጊዜ ብለን እናስባለን። ዛሬም የትናንትና ቪዲዮ ነው አይታችኋል የተለቀቀው። በጣም የሚያሳዝነው ግን ሩታ ሀብቴ እንባነቃት። ለምን የልጁ አባት ባሏ ከአንድ ጋለሞታ ሴት ጋራ አንቺ ተጠያቂ ነሽ ሲላት እንባነቃት። እንዴት እንደዚህ ትለኛለህ? ከዛ ከምወደው ከማዝንለት ከምሞትለት ባሌ ላይ ጥያቄው ሲጠየቅ አሞኝ ነው እንጂ ላልቀስ ፈልጌ አይደለም አለችው። በጣም ነው የሚያሳመው። እኔ ትናንትና አይታችሁኛል። በጣም ነው ያመመኝ። እንዴት ውድድር ትገባለህ ብዬ